የብርሃን ሞባይል ባንኪንግ እንዴ ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። የሌላኛውን ጨዋታ እንመልከት። የእንግሊዝና የክሮኤሺያ ጨዋታ 4-2 በሆነ ውጤት በእንግሊዝ ብሔራዊ ቡድን አሸናፊነት የተጠናቀቀበት ነው። እናንሳው ይሄንን ጉዳይ። ያው ትናንትና ጨዋታውን መጀመር የቻሉ ተጫዋቾች አሉ፣ ተቀይረው የገቡ ተጫዋቾችም እዚህ የጨዋታ ላይ ጎል ላይ እንግዲህ ኮንትሪቢዩሽን እንደነበራቸው ተመልክተናል። ሃሪ ኬን 2 ግቦችን ማስቆጠር የቻለበት ምሽት ነበር። እናንሳው። እንግሊዝስ እንዴት ነበር? ያው ጥሩ ነበረ። እኔ ጥሩ እንደሆኑ ሰምቶኛል። ያው ቶርናመንት ስለሆነ እኔ በጣም ጥሩ መጫወትን ሁሉ ጊዜ እንደ ትልቅ ነገር አላይም፣ ግን ያው 6 ጎሎችም ስለነበሩት ይመስለኛል ጨዋታው ጥሩ ሆኗል። ግን እኔ እንግሊዝ ብሔራዊ ቡድን እነዛ ማቴሪያሎች ዓለም ዋንጫ ለማሸነፍ የሚያስችሉ ማቴሪያሎች ግን እንዳሏቸው ተመልክተናልና ጥሩ የተጫወቱ ይመስለኛል። ግን የክሮኤሺያ ብሔራዊ ቡድን ጠንካራ ብሔራዊ ቡድን ነው፣ ወይም እንደ ሌሎቹ ሀገራቶች ምናልባት እስካሁን ድረስ ከተደረጉ ጨዋታዎች በሙሉ ጠንከር ያለ ቡድን ጠንከር ካለ ቡድን ጋር የተገናኙበትም ጨዋታ ይመስለኛል አሉ። ለምሳሌ ብራዚል ከሞሮኮ እንደዛ አይነት መልክ ነበረው፣ ግን የበለጠ ይሄኛው ጨዋታ ትልቅ ይመስለኛል። ጥሩ እንደሆኑ ሰምቶኛል። በሁለተኛ አጋማሽ ጥሩ ነበሩ። በሁለተኛ አጋማሽ ቢቢሲ እንዳለው ፈን ነበሩ። የእንግሊዝ ብሔራዊ ቡድንን እኔ በጥሩ መጫወት እኔ ማየት ከጀመርኩበት ጊዜ ጀምሮ ማለት ነው። ምናልባት ግሌን ሆድል ቡድን እንደዛ ነበር ይባላል። 98 የዓለም ዋንጫ ላይ አንዳንድ ጥሩ ጨዋታዎች ነበሯቸው። ከአርጀንቲና ጋር የነበረው ጨዋታ በዲየጎ ሲሞኔና በዴቪድ ቤካም ኢንሲደንት ብቻ ሳይሆን ቡድኑ ያው ግሌን ሆድል ድሮም ቢሆን እንግሊዛዊ አውሮፓዊ ተጫዋች ይሉታል። እንግሊዝ አውሮፓ ውስጥ ነች፣ ግን የእንግሊዝ የተጫዋቾች 10 ቁጥር ፍላጎት በጣም አነስተኛ ነበር። ወደ ሞናኮ ስኬድ ድረስ ወደ ቬንገር ሞናኮ ስኬድ ድረስ ኮንቲኔንታል እግር ኳስ ተጫወተ እና ሀሳቡ የበለጠ አውሮፓዊ ነው ይባል ነበር። ለዛ ሊሆን ይችላል። እኔ አላስታውስም የእንግሊዝ ብሔራዊ ቡድን በውጤቱ የተለያየ ቢሆንም ጥሩ የተጫወተባቸው መጥፎ ጥሩ ውጤት በንጽጽር ማለት ነው ጥሩ ውጤት ያመጣባቸው ዘመናት ነበሩ። በጣም መጥፎ የነበረባቸው ወቅቶች ነበሩ፣ ከምድብ መውደቅን ጨምሮ በ2014 የዓለም ዋንጫ በ2016 የአውሮፓ ዋንጫ በተለይ እንደሆነው አይነት በጣም አሰቃቂ ወይም በዩሮ 2000 እንደሆነው አይነት እንደዚህ አይነት በጣም ደካማ ቡድን አይተን እናውቃለን። የኤሪክሰን ቡድን ክላሲክ የሩብ ፍጻሜ ቡድን ነበር፣ ምክንያቱም 3 ውድድሮች ያሰለጠነው 3ቱም ላይ ሩብ ፍጻሜ ድረስ ነው የተጓዙት። 2ቱን በፖርቱጋል ነበር በመለያ ምት የተሸነፉት 2004 እና 2006 ላይ 2002 ላይ በብራዚል በሮናልዲኞ ጋውቾ በዛች የቅጣት ምት ጎል ነበር የተሸነፉት። እና የተለያዩ አሰልጣኞች የተለያዩ ውጤት ነበራቸው። ግን አንድ ማልለው ነገር ለነገሩ ስለ ብዙ ቡድኖች ለማለትም ይቸግረኛል። አሁን ለምሳሌ ለእኔ የዛሬ 2 ዓመት የነበረው የስፔን ብሔራዊ ቡድን ትንሽ ይለያል ከኢንተርናሽናል እግር ኳስ ውስጥ ካየኋቸው ቡድኖች። እሱ በጣም የተለየ ቡድን ነው። አንዳንድ ጊዜ ቺሌ በቢኤልሳን በሆርሄ ሳምፓውሊ ማሰልጣኝነት ስር የክለብ አይደንቲቲ ያለው የሚመስል ነው። ግን ደግሞ እንዴት እንደመጡ ደግሞ ስታይ ከሞላ ጎደል ተጫዋቾቹ በሁሉም የእድሜ እርከን ቡድኖች ውስጥ በተለይ ውስን የታለንት ፑል ስለሆነ ያለው ትንንሽ ሀገራት በመሆናቸው ምክንያት እንደ ቺሊ አይነቶቹ ሀገራት፣ ስለዚህ አብዛኞቹ ተጫዋቾች በወጣቶች ቡድኖች ውስጥ አብረው የመቆየት እና የመዋሃድ የብሔራዊ ቡድን ኢንተርናሽናል እግር ኳስ በጠቅላላው ማይሰጥሽ ጊዜ ነው ማይሰጥሽ አንዱ ትልቁ ችግር። ስለዚህ ቺሊ እንደዛ ሲጫወቱ አይ ነበር፣ ግን ብዙ አላስታውስም ጠንካራ የሆነ ውብ እግር ኳስ መጫወት የሚባለውን ነገር። ይሄኛው ቢያንስ ትላንትና ከነ ግድፈቶቹ ማለት ነው አሰልጣኙ በተለይ መጀመሪያ አጋማሽ መተመለ በጣም ግራም ያጋባ የመጀመሪያ እንዲያውም ያው በቴሌቪዥን ሲታይ ልክ የውሃ ረፍት የሚባለው አሁን ብዙ ያከራከረ ያለው የዓለም ዋንጫ አንደኛው አዲሱ ነገር የውሃ ረፍት የዋተር ብሬክ ኩሊንግ ብሬክ የሚሉት ነገር ነው። እና ስቴዲየም ውስጥ የነበሩ ጋዜጠኞች ዝላትኮ ዳሊች ዝም ብለው ነው ሲያዩ የነበሩት ክሮኤሺያ ብሔራዊ ቡድን አሰልጣኝ 1-2 ነገር ተናገሩ። ብዙ እርማት የሚያስፈልገው አልነበረም። እና የክሮኤሺያ ብሔራዊ ቡድን ተጫዋቾችም ተሰብስበው ከመመካከር እንዲህ እናደርግ ከማለት ይልቅ
ጨዋታው እስኪቀጥል ድረስ ነበር ይጠብቁ የነበሩት እና ያቺን ሞመንት አናይም። አንዳንድ ሰዎች እንዲያውም ከሆነ አይቀር ትንሽ ታክቲካዊ ኢንሳይት እንዲኖረን ብናይ ጥሩ ነበር የሚሉ ሰዎች አሉ። የሚናገሩትን ባንሰማም ግን ዲሞንስትሬሽኖች እናያለን። ስለዚህ እንደው ብናይ የሚሉ ሰዎች አሉ። ያንን ማየት አይቻልም። ዋናው አሁን እንደገባን ዋናው ዓላማ የማስታወቂያ ዓላማ ነው። ያኔ አንስተነዋል። የዚህ የፊፋ የወተር ብሬክ ጉዳይ በጣም ጥሩ የአየር ንብረት ባለበትም ጊዜ እንደዛ ሲሆን ስለሚታይ ማለት ነው። ግን ቱኸል ተጫዋቾቹ ላይ ያለማቋረጥ ሲያንባርቁ ነበር። 22ኛው ደቂቃ ላይ ጨዋታው ሲቋረጥ ደስተኛ አልነበሩም። ስለዚህ እንግሊዝ ብሔራዊ ቡድን የመጀመሪያ አጋማሽ ጥሩ ነበር ማለት አይቻልም። በጠቅላላው መከላከሉም ጥሩ ነበር ማለት አይቻልም። ማጥቃቱ ግን ጥሩ ነበር። በተለይ በሁለተኛው አጋማሽ መጀመሪያ የውሃ ረፍት የሚባለው እንደገና እስኪመጣ ድረስ ማጥቃቱ በጣም ረጅም ጊዜ አሁን የሳውዝጌት ቡድን የመጨረሻዋን መስመር አላለፈም እንጂ በጣም ሲሪየስ የቶርናመንት ቡድን ነው። እኔ ሳውዝጌትን በአሰልጣኝነት ከዲዲ ዴሾ ጋር ነው ማመሳሰለው። ዴሾ የሚለየው የዓለም ዋንጫ አሸንፏል። እሱ ከረንሲ ያለው በተጫዋችነትም የዓለም ዋንጫ አሸንፏል እና በክለብ እግር ኳስም በጣም ትልቅ ተጫዋች ነበር። ቻምፒየንስ ሊግ ያሸነፈ በዛ የሬሞን ጎሳልስ ማርሴ ውስጥ የተጫወተ ትልቅ ተጫዋች ነበር እና የሆነ ያለው ግርማ አለ ዴሾ እንደ እግር ኳስ ሰው ማለት ነው። ይሄኛው ረጅም ጊዜ የአስቶን ቪላና የሚድልስቦሮ ተጫዋች ነበር እና ትልቅ ዋንጫ አሸንፎ አያውቅም። ብዙ ሰው የሚያስታውሰው 96 የአውሮፓ ዋንጫ ላይ እሱና ዴቪድ ባቲ የሳቷቸውን የፍጹም ቅጣት ምቶች ነው እና ከእንግሊዝ ብሔራዊ ቡድን የፍጹም ቅጣት ምቶች የስነ ልቦና ችግር ጋር ሁሌ የሚነሳ እሱ ጋስኮኝ፣ ባቲ፣ ዋድል ምን እየተባለ ቫስል፣ ሌሎችም ተጫዋቾች እንደዚህ አይነት የተሸናፊነት ስዕል የሚሰጠው ሰው ነው። ስለዚህ አላሸነፈም የአውሮፓ ዋንጫንም፣ ግን 2 ጊዜ ፋይናል ደርሷል። የዓለም ዋንጫ አላሸነፈም፣ ግን 1 ጊዜ ሴሚ ፋይናል ደርሷል። ምናልባት ሌላም ጊዜ ሴሚ ፋይናል መድገም ነበረበት። የዛሬ 3 ዓመት ተኩል ከፈረንሳይ ጋር በነበረው ጨዋታ ላይ ከፈረንሳይ የተሻለ ቡድን ነበር። በዛ ላይ ሃሪኬን 5 ደቂቃ 6 ደቂቃ ሲቀረው የፍጹም ቅጣት ምት ሳተና በፈረንሳይ 2-1 ተሸነፉ። ግን በጣም ጥሩ ቡድን ነበር ያን ቡድን። በነዛ ሁሉ ውድድሮች ላይ ሶሊድ የቶርናመንት ቡድን ቢሆንም በተለይ ከዛ በፊት በነበሩት ዓመታት እንግሊዝ እኮ የዓለም ዋንጫ ሲያልፋት አይተን እናውቃለን። የአውሮፓ ዋንጫ ሲያልፋት አይተን እናውቃለን። 2008 የአውሮፓ ዋንጫ አልተሳተፉም። ለምሳሌ ትልልቅ ውድድር ሲያልፋቸው አይተን እናውቃለን። ውድድሩ ላይ ሄዶ ሚዲዮክር መሆን አንድ ነገር ነው። 2010ም ላይ በጀርመን 4-0 ተሸንፈው ነው ከውድድሩ ውጭ የሆኑት። ሲሆንም እንደዚህ ይሆንባቸዋል። ወይ በ2016 በአይስላንድ ይሸነፋል። ከዛ በፊት ከነበረው ጋር የምታወዳድሩ ከሆነ መለስተኛ ተአምር ነው የሰራው ሰው እና የአሁኑ አይነት ትውልድ አልነበረም። እሱ ኃላፊነቱን በተረከበበት ጊዜ 2018ቱን የእንግሊዝ ብሔራዊ ቡድን ላይናፕ ብታይ ፍጹም የሚገርም ነው። የነዛ ተጫዋቾች በዛ ወቅት የነበረ ኬሪየርም ጭምር ማለት ነው። ብዙ ርቀት አምጥቷቸዋል። ግን የእሱም ብሔራዊ ቡድን የሚጠቀስ ጨዋታ ግን የለኝም። የሳውዝጌት ብሔራዊ ቡድን ዶሚኔት ያደረገበት ብዙ ጎል ያስቆጠሩባቸው አንዳንድ ጨዋታዎች አሉ። ግን ብዙ ጎል ቢያስቆጥሩም ልክ እንደ ክሮኤሽያ ካለ ባላጋራ ጋር አልነበርም። እንዲያሸንፉ ብዙ ጎል እንዲያስቆጥሩባቸው ከሚጠበቁ ቡድኖች ጋር ብዙ ጎሎች አስቆጥረው ያውቃሉ። ትላንትና ከዛ አንጻር ካየነው በጣም ብዙ ጎል ያስቆጠረ የማጥቃት እግር ኳስ የተጫወተና ሰዎች የዓለም ዋንጫ አሸናፊ ሊሆን ይችላል በሚል ለእንግሊዝ ብሔራዊ ቡድን ግምት ከሰጡ ያንን ግምት ምናልባት ሪንፎርስ የሚያደርግ እንዳልኩት ችግር የሌለበት አይደለም። ብዙ ድክመቶች ነበሩበት፣ በተለይ በመከላከል በኩል ግን በተለይ በማጥቃቱ በኩል በጣም የተዋጣለት ነበር። 22-10 ነበር የሙከራው መጠን። ወደ 3 ገደማ ኤክስጂ ፈጥረዋል። ከዚህም በላይ ሊሰፋ ይችል ነበር። 4-2 አይደል ያሸነፉት? 6-2ም 7-2ም 8-2ም ሊሆን ይችል ነበር። የክሮኤሽያ ብሔራዊ ቡድን ምርጡ ተጫዋቻቸው ግብ ጠባቂያቸው ትላንትና ሊቫኮቪች ከዚህም በላይ በተለይ ደግሞ በሁለተኛው አጋማሽ በጠቅላላ 7 ሙከራ አድኗል ይሄ ግብ ጠባቂ ትላንትና እና በአንድ አጋጣሚ ብቻ 3 የተለያዩ ሙከራዎችን በአንድ አክሽን አንድ ሌላ አጋጣሚ ላይ ደግሞ የሃሪኬንን 2 ሙከራዎች ደብል ሴቭ በኋላ የፍጹም ቅጣት መጥቶ ሲመታ ምንድነው እርግጠኛ አይደለሁም ለኢንክሮችመንቱ ይሁን ምክንያቱም ገብቶ ነበረ ዮሽኮ ጉቫርዲዮል ከመምታቱ በፊት ሃሪኬን ግን ግብ ጠባቂውም ሁለቱንም እግሩን ከመመታቱ በፊት ከመስመሩ ነቅሎ ነበር። ስለዚህ የፍጹም ቅጣት ምቱ እንዲደገም ተደረገ። የመጀመሪያው የፍጹም ቅጣት ምት ታድኗል። የፍጹም ቅጣት ምት የማዳን ሪከርዱ ደግሞ ግሩም ነው። ታስታውሺ እንደሆነ የዛሬ የባለፈው የካታር የዓለም ዋንጫ ላይ ከብራዚል ጋር በነበረው ጨዋታ በሱ የፍጹም ቅጣት ምቶች የማዳን ኃይል ነው ክሮኤሽያ ብራዚልን ከዓለም ዋንጫ ውጭ አድርጋት የነበረው። በጣም ጥሩ ሪከርድ ያለው ግብ ጠባቂ ነው። ጠፍቶ ነበር ለረጅም ቱርክ መሰለኝ የሚጫወተው። አሁን ትላንት የዓለም ዋንጫ ላይ በጣም ጥሩ ተጫውቷል እና በጣም ኳሊቲ ስብስብ ነው። የሚያስገርም አይደለም፣ ግን ከዚህም በላይ በሰፊ ውጤት ሊያሸንፍ ይችል ነበር። ክሎፕ እንዲያውም አሁን በጀርመን ብዙ የሚያነጋግሩ ሰው ሆነዋል። በጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን ላይ በሚሰጧቸው አስተያየቶች ትላንትና እንግሊዝን በተመለከተ ግን ያው ረጅም ጊዜ እንግሊዝ ውስጥ ያሰለጠኑ በመሆናቸው ምክንያት አንዳንዶቹን ተጫዋቾችን በማሰልጠናቸውና የእንግሊዝን እግር ኳስ አብጠርጥረው የሚያውቁ በመሆናቸው ቱኸልንም
በሚገባ የሚያውቁ በመሆናቸውና ቱኸል በማይንዝም በዶርትሙንድም የተከተሏቸው አሰልጣኝ ናቸው እንደምታውቂው። ለዛ ነው ሲገናኙ ትላንት በጣም በሞቀ ሰላምታ የሀገር ሰውነታቸው በጣም የቅርብ ሰዎች ናቸው እና እሳቸው ከጨዋታው በኋላ ሲናገሩ በጣም ትልቅ ስብስብ እና ከፌቨራይቶቹ መካከል አንደኛው የሚል አስተያየት ሰጥተዋል። 4 ጎሎች አስቆጥረዋል። እንግዲህ አንደኛው የእንግሊዝ ብሔራዊ ቡድን በዚህ የዓለም ዋንጫ ላይ ያለው ጥንካሬ አሰልጣኙም ያለምንም መሸሸግ የተናገሩት ነገር የቆመ ኳስ ጥንካሬው ነው። እንግሊዞቹ የቆመ ኳስን ጉዳይ በዚህ ዓመት ለእኔ ግብዝነትን በተቀላቀለበት ሁኔታ ብዙ ሲተቹ ሰምቻለሁ። ሲጀመር እንግሊዝ የዓለም ዋንጫ ያሸነፈችው በቆመ ኳስ ነው። 1966 የዓለም ዋንጫ ላይ 2 የቆመ ኳስ ጎሎች ናቸው እና ብዙ ፌመስ ጎሎች ተቆጥረዋል በእንግሊዝ እግር ኳስ ውስጥ ጭምር። ትላንትና 2ቱም ጎሎች የመጀመሪያውና ሁለተኛው ጎል ከቆመ ኳስ የተገኙ ናቸው። አንደኛው እንግዲህ ራይስ ትላንት ሳካ ስለሌለ ሊሆን ይችላል፣ ሳካ አልጀመረም፣ ኖኒ ማድዌኬ ነው የጀመረው። የሳካ ፊትነስን በተመለከተ ተጫዋቹ ፊት እንዳልሆነ ተናግሯል። ፊት ለፊት አልተናገረም፣ ግን ቱኸል ራሳቸው 90 ደቂቃ መጨረስ አይችልም አሁን ባለበት የፊትነስ ደረጃ ብላ እኔ ብዙ ጊዜ ሳካ ፊት አይመስለኝም ብያለሁ። ብዙ ጊዜ ያስታውቃል። የለመድነውን ሳካን እያየን አይደለም። እኔ ለአመት አላየሁትም። ከዛ ጉዳቱ በኋላ ተመሳሳይ ተጫዋች አይደለም አልፎ አልፎ ከሚታይ ፍላሽ በስተቀር እና መጨረሻ ላይ አሰልጣኙ ራሳቸው ይህንን አድሚት አድርገውታል። ራሱም አሰልጣኙ ከተናገረው በተቃራኒ መናገር አልፈልግም ማለት ከዚህ ጨዋታ በፊት ፕሬስ ኮንፈረንስ ሰጥቷል። እሱ ከተናገረው በተቃራኒ መናገር አልፈልግም፣ ግን ሚካኤልና የአርሰናል ሜዲካል ስታፍ ቶማስና የእንግሊዝ ብሔራዊ ቡድን ሜዲካል ስታፍ ካለፈው መጋቢት ጀምሮ ለዓለም ዋንጫው በጥሩ የአካል ዝግጅት ላይ እንደሆን ሲያዘጋጁኝ ቆይተዋል የሚል አስተያየት ሰጥቷል። ግን ትናንትና ኖኒ ማድዌኬን ነው አሰልጣኙ ያስጀመሩት እና የመጀመሪያው የማዕዘን ምት ሲገኝ የእንግሊዝ ብሔራዊ ቡድን ያገኘው የማዕዘን ምት ራይስ ነው የመታው። አውትስዊንገር የሚባለውን የማዕዘን ምት ነው የተጠቀሙት እና በኋላ ኖኒ ኳሱን አጸዳለሁ ብሎ ሉካ ሞድሪች የኖኒ ማድዌኬን እግር አገኘና የፍጹም ቅጣት ምት እንዲሰጥ ሆነ። የመጀመሪያው የፍጹም ቅጣት ምት የተገኘው ከማዕዘን ምት ነው። ሁለተኛውም የሃሪኬን ጎል የተቆጠረው እሱም ራይስ ወደ ፍጹም ቅጣት ምት ሳጥን የላከው በጣም አደገኛ ኳስ ነው። እሱን በጭንቅላቱ ገጭቶ አስቆጠረው። የእንግሊዝ የመጀመሪያዎቹ 2 ጎሎች ከማዕዘን ምት የተገኙ ጎሎች ናቸው እና ጠንካራ ፊቸር ይሆናል ተብሎ ይጠበቃል። አስታውሳለሁ 2018 ላይ ጋሬት ሳውዝጌትን ቡድን በጣም ኃይለኛ የሴት ፒስ የቆመ ኳስ ቡድን ነው የነበረው። ይሄኛውም የቆመ ኳስን መጠቀም ብልህነት ይመስለኛል፣ በተለይ ለኢንተርናሽናል እግር ኳስ። ምክንያቱም ይህንን ውስብስብ የሆነ የጨዋታ ፓተርኖች ይዞ በዓለም ዋንጫዎች ላይ መምጣት በጣም አስቸጋሪ፣ በቂ ጊዜ ስለሌለ ቅድም ስለ ፖርቱጋል ሳነሳ ያነሳሁት አይነት አሰልጣኞች በቂ የልምምድ ጊዜ የላቸውም። አሁን ደግሞ ውድድሩ ተጀመረ። ሁሌ ጉዞ ነው፣ ሁሌ ሪከቨሪ ነው እና የቆመ ኳስ ግን ራሱን የቻለ ሳይንስ ቢሆንም ልክ እንደ ክፍት ጨዋታ ውስብስብ ፓተርኖች የሚጠይቅ አይደለም። ስለዚህ በተለይ አጭር ጊዜ ካለሽ እሱን መጠቀም በጣም የብልህነት የፕራግማቲክ አሰልጣኝ አንደኛው ማሳያ አድርጌ ጠቅሳለሁ። ፈረንሳይ በዚዳን የዓለም ሻምፒዮን ስትሆን ሁለቱም የዚዳን ጎሎች የማዕዘን ምት ጎሎች ናቸው። የፈረንሳይ ትልቁ የእግር ኳስ ሞመንት 98 የዓለም ዋንጫ ፋይናል፣ 2018 የዓለም ዋንጫ ላይ ክሮኤሽያን ሲያሸንፉ ማነው ክሮኤሽያን አልኩኝ፣ በግማሽ ፍጻሜ ኡሩጓይን ሲያሸንፉ በኡምቲቲ ወይ በቫራን የቆመ ኳስ አማካኝነት ነው ያሸነፉት። ፋይናል የደረሱት በዛ ጎል 1-0 ነው ያሸነፉት እና ቶርናመንት ላይ ኢግኖር ልታደርገው ያትችኝ በቆመ ኳስ በተለይ ደግሞ የቆመ ኳስ ለአርሰናልም የሚባለው ኳርቴታ ያ ጊዜ እንደሌለው ገብቶታል። ምክንያቱም 4 ውድድር ላይ የምትፎካከሪው ሰፊ ስኳድ አለው። ያ ሰፊ ስኳድ ደግሞ በሁሉም ውድድር ላይ ሲሪየስ መሆኑን ይጠይቃል እና የበለጠ ኢንፋሲዝ እንዲሰጥ ያደርገዋል። በክለብ እግር ኳስም ቢሆን ኖርማሊ ጊዜ ቢኖርሽን በንጽጽር ግን ሰኞ እና ሮብ ቅዳሜና ሮብ የምትጫወሺ ከሆነ በማግስቱ ሪከቨሪ ነው። ከጨዋታው ዋዜማ በፊት ላይ ትሬኒንግ ነው የምትሰሽ ቀላል ትሬኒንግ ሴሽን ነው የሚሆነው። ስለዚህ የቆመ ኳስ ላይ ታተኩሪያለሽ እና ብልህነት ይመስለኛል። ይሄ ደግሞ ተናግረውታል በተደጋጋሚ የቆመ ኳስ የዚህኛው የእንግሊዝ ብሔራዊ ቡድን ዋና ፊቸር ይሆናል ብለዋል። አየነው መጀመሪያው ላይ ይሄንን 2018 ላይ ግን አድርገውታል። ስለዚህ አንደኛው እሱ። ሁለተኛው ሃሪኬን ዓለም ላይ ቤስት ነምበር 9 ነው፣ ተወዳዳሪ ያለው አይመስለኝም ለኔ። 61 ጎል አስቆጥሯል፣ ግን ለአመታት እንደዛ ነው። ለ9 ተከታታይ ሲዝን እኮ በቶተናም ተጫዋችነት 30 ጎል አስቆጥሯል ለ9 ተከታታይ የውድድር ዘመናት። ግን ልዩነቱ 9 ብቻ አይደለም፣ ከ9 በላይ ብዙ ነገሮች ያደርጋልና ትላንትና ደግሞ ሌላ ደረጃ ላይ እንዲደረስ እና ከጨዋታው በኋላ ቅድም የጠቀስኳቸው ማጌንታ ለሚባለው ብዙሃን መገናኛ ሆነ የዓለም ዋንጫ ፐንዲቶ ነው ከነ ቶማስ ሚውለር ጋር ትንታኔ የሚሰጡት የርገን ክሎፕ የጌም ኢንተሊጀንሱ ብለዋል፣ የጨዋታ እውቀቱ ሌላ ደረጃ ላይ ያለ ተጫዋች ነው የሚል አስተያየት ሰጥተዋል። 2 ጎሎች ማስቆጠሩ ብቻ ሳይሆን
ፕሌይሜከር ነበር፣ የቡድኑ ፕሌይሜከር ነበር። ወደ ኋላ ይመለሳል፣ በተደጋጋሚ ኳስ ያሰራጫል፣ ይጨርሳል፣ የጎል እድሎች ይፈጥራል፣ ፕሬስ ያደርጋል። ሉካ ሞድሪችን እየተከተለ ሞድሪች ተቀይሮ እስኪወጣ ድረስ 60 ደቂቃ ነው ሞድሪች የተጫወተው። በኋላ አሰልጣኙ ቀይሮ እስኪያስወጡ ድረስ እየተከተለ ፕሬስ ያደርገዋል። ከኳስም ጋር ያለ 32 ዓመት ነው አሁን የሃሪኬን እድሜ እና ትላንትና እነዚህ ሁሉ ኃላፊነቶች በላቀ ሁኔታ የተወጣ ነው። እንግዲህ የዓለም ዋንጫ ከተጀመረ በኋላ ትልልቅ ተጫዋቾች ትልልቅ ፐርፎርማንሶች ላይ አይተናቸዋል። ቪኒሽስ፣ ምባፔ፣ ሃላንድ፣ ሜሲ ደግሞ ትላንትና ከጎሎቹ በላይም 2 ጎሎች ነው ያስቆጠረው። የፍጹም ቅጣት ምቱ ላይ ምናልባት እድለኛ ነበር፣ ምክንያቱም ፍጹም ቅጣት ምቱ እንደገና እንዲመታ ስላደረጉ። ጎሉ ከማዕዘን ምት የመጣ ኳስ ነው፣ ግን በጠቅላላ ደግሞ ጠቅላላ ፐርፎርማንሱ ደግሞ በጣም አስደናቂ ነበር እና የዓለም ዋንጫ ሪከርዱም ግሩም ነው። በ12 ጨዋታ 10 የዓለም ዋንጫ ጎሎች አሉት እና በዓለም ዋንጫ ታሪክ የእንግሊዝ ብሔራዊ ቡድን ከፍተኛ ጎል አስቆጣሪ እስከ ትላንትና ድረስ ጋሪ ሊኒከር ነበር። ከጋሪ ሊኒከር ጋር ተስተካክሏል። ተጨማሪ ጎሎች እንዲያስቆጠር እንጠብቃለን መቼስ እና ይህንን ሬከርድ ለብቻው ማድረጉ አይቀርም እና ለእኔ በጣም አስደናቂ የነበረው እሱ ነው፣ የእሱ የግል ፐርፎርማንስ ማለቴ ነው። ከዛ እኔ የአሰልጣኝ ቶማስ ቱኸል ፍላጎት ነው ወይ እንደዛ መጫወት የሚለውን ግን በሌሎቹ ጨዋታዎች ላይ ማየት ፈልጋለሁ። ምክንያቱም ቶማስ ቱኸል እንደምታውቂው መጀመሪያ ዶርትሙንድ ውስጥ በነበሩበት ጊዜ ልክ የፖሴሽን አሰልጣኝ ናቸው፣ ኮንትሮል ይወዳሉ። ከክሎፕ ይለዩ ነበር። ክሎፕ ዶርትሙንድ የገገም ፕሬሲንግ የካውንተር ፕሬሲንግ ቡድን ነው፣ እሳቸው መጠን የፖሴሽን ቡድን ያደረጉት። ከዛ በኋላ ግን ወደ ቼልሲም ኢቭን ወደ ፔዥም ሄደው በባየር ሚኒክም የሰሩት ቡድን ሚኒማሊስት ቡድን ነው፣ እንደ ልብ ወሮ የሚያጠቃ ቡድን አይደለም። አሁን የእሳቸው ቁጥጥር ምን ያህል ነው የሚለውን አላውቅም፣ ምክንያቱም ደስተኛ ለመሆናቸው ነው ከጨዋታው በኋላ ሲናገሩ ምን ሰማቸው። ምክንያቱም በጣም የተጋለጠ የተከላካይ መስመር ነበራቸው። በጣም ብዙ ስህተቶች፣ ብዙ የግል ስህተቶች። የመጀመሪያው ጎል ሲቆጠር ቤሊንጋም ነው ኳሱ የተቀማው። ሁለተኛው ጎል ሲቆጠር የነ ሬስ ጀምስ ችግር ነው። በግል የሚሰሩ ስህተቶች አሉ፣ ግን የስትራክቸርም ችግር አለበት በጣም እና ይሄንን አሰልጣኙ የሚፈልጉት አይነት ጥብቅ በር ዘግቶ የሚከላከል የቶርናመንት ቡድኖች ክላሲክ ባህሪ ደግሞ ልክ እንደዚህ አይነት የባስኬትቦል ቡድን መሆን አይደለም። በጣም ውስን ጎሎች ነው የሚያስቆጥሩት፣ ውስን ጎልም ነው የሚቆጠርባቸው የቶርናመንት ቡድኖች እና ትላንትና ግን እንዳልኩት ኬን ግሩም ነበር። 21 ፓሶች አድርጓል። ለምሳሌ አማካዩ ቤሊንጋም 24 ፓሶች ነው ያደረገው። የተጋጣሚ ወደ ፍጹም ቅጣት ምት ሳጥን ውስጥ ብቻ 9 ኳስ ነክቷል እና ፕሬስም ሲያደርግ ነበር ሄዶ ሉካ ሞድሪችን ትላንትና እድሜውን መስሏል። ሉካ ሞድሪች በጨዋታው ላይ ብዙ ጥሩ አልነበረም። 40 ዓመቱ ነው እንደሚታወቀው። በቀደም አንድ ቦታ ላይ ከክርስቲያኖ ይበልጣል ብዬ ነበር። ክርስቲያኖ በወራት ይበልጠዋል እና በጣም ወደ ኋላ ይመለስ ነበር። ለእኔ እሱ በጣም ግሩም ነበር። ሁለቱ አጋማሽ ላይ የቡድኑ ፕሬሲንግ ኢንቴንሲቲ ምኑ ተሻሽሎ አይተናል። ሌላኛው የቤንቹ ጥንካሬ ነው። የእንግሊዝ ብሔራዊ ቡድን አንደኛው በጣም ጠንካራው ጎን ትላንት በግራ በኩል አንቶኒ ጎርደን ነው አሰልጣኙ ያስጀመሩት። የባለፈው የመጨረሻው ኢንተርናሽናል ጨዋታ ላይ ብዙ ሲደነቅ ነበር። በቃ እንግሊዝ አሁን ችግር የለባትም በግራ መስመር በኩል እሱ ነው የሚሰለፈው። ደግሞ ወደ ባርሴሎና ተዘዋውሯል በቅርብ ጊዜ። ጥሩ ተጫዋች ነው፣ ግን የትላንትናው ጨዋታ ላይ ጥሩ አልነበረም ተቀይሮ እስኪወጣ ድረስ። ግን እሱ ተቀይሮ ሲወጣ የገባው ማርከስ ራሽፎርድ ነው እና ማርከስ ራሽፎርድንና ቡካዮ ሳካን ነው ከቤንች ያስገቡት እና ቡካዮ ሳካ ነው ለማርከስ ራሽፎርድ ያንን ኳስ የሰጠው። ተቀይሮ የገቡ ተጫዋቾች ናቸው ጎሉ እንዲቆጠሩ ያደረጉት። ግን ለእኔ በጣም ውብ ጎል የነበረው የጁድ ቤሊንጋም ጎል ነው። ከጨዋታው በኋላም ሃሪኬን ብዙ ያደነቀው እንግዲህ ቤሊንጋምን በእንግሊዝ ብሔራዊ ቡድን የመጀመሪያ አሰላለፍ ውስጥ የመካተት ጉዳይ ጥርጣሬ ውስጥ ነበር። ጥርጣሬ ውስጥ የነበረው በአሰልጣኙ አስተያየት ምክንያት ነው። አሰልጣኙ እሱን በተመለከተ የያዙት በሚመስል አቋም ነው። እኔ የበለጠ የማን ማኔጅመንት አካሄድ ይመስለኛል። አንዳንድ ተጫዋቾችን ሞቲቬት የምታደርጊው ስትተነኩሻቸው ነው ብለው የሚያምኑ አሰልጣኞች አሉ። ሞሪኞ በዛ ክላሲክ ናቸው። በአደባባይ በሚዲያዎች ግን ደግሞ በተጫዋቾች ፊትም ተጫዋቾችን ሁሉ ሰብስበው ብዙ ተጫዋቾችን ያቃልሏቸዋል እና ተጫዋቾቹ ያኔ ክብራቸው የተነካ እንዲመስላቸው እና ሪአክት እንዲያደርጉ ያደርጓቸዋል። ታፍ ላቭ ነው ይሄ። ያም ሊሆን ይችላል። እኔ እንደዛ ነው የሚመስለኝ። ምክንያቱም ጀርመናዊ ናቸው። ጀርመን ውስጥ ተጫውተዋል። ልጁ በሚገባ ነው የሚያውቁት። አናሊቲካል የእግር ኳስ አእምሮ ነው ያላቸው። ችሎታውን ባለማወቅ አይመስለኝም። ምክንያቱም ቤሊንጋም በጣም ጥሩ ተጫዋች እንደሆነ በጣም ትልቅ የእግር ኳስ የታክቲክ አእምሮ አይጠይቅም። በቃ ደህና ተመልካች መሆን የሚጠይቁ ጥሩ ተጫዋችነቱ የሚጠፋቸው አይመስለኝም። ግን አንድ ያላቸው ኮንሰርን የሚመስለኝ ኢጎ እየዋጠው ነው። ስለ ራሱ ያለው አስተያየት በጣም የተለጠጠ ሆኗል። ስለዚህ ትንሽ ትሁት እንዲሆን እና ለቦታው ቤሊንጋም በመሆኑ ብቻ ቁጭ ብሎ የሚጠብቀው ቦታ እንደሌለ ለቦታው እንዲፋለም ማድረግ የፈለጉ ይመስላል። ምክንያቱም የዓለም ዋንጫው ሲጀምር
እስከ ትላንት ድረስ የመጀመሪያ ምርጫቸው የነበረው እስከ መጨረሻው የወዳጅነት ጨዋታ ድረስ ምናልባት ግን የወዳጅነት ጨዋታ ነው እስከ ፉክክር ጨዋታ እስከ መመለስ ድረስ የመጀመሪያ ተጫዋቻቸው የነበረው ሞርጋን ሮጀርስ ሁሉንም የዓለም ዋንጫ ማጣሪያ ጨዋታዎች የጀመረው እሱ እና በጣም ጥሩ ተጫውቷል እዛ ቦታ ላይ። ግን የምር ሲሆን ውድድሩ ሲከር ግን ቤሊንጋምን ያሰለፉት ስህተት የላቸውም። አናሊሲሱን ማለት በደንብ አናላይዝ እንዳደረጉት ግልጽ ነው። ለዚህ ነው ግን ሲያዘጋጁት ሲተነኩሱት የቆዩት የሚመስለኝ። መጨረሻ ላይ የሚሆነው እንደዛ ነው። ሶሻል ሚዲያ ላይ ፖስት በሚያደርገው ተቀይሮ ሲወጣ እኔ ጋር አልታገስም፣ ተቀይሮ ሲወጣ አንዴ ያሳየውን ምልክት ተከትሎ ቦዲ ላንጉጅ ለእኔ በጣም ወሳኝ ነው፣ እንደዛ ማድረግ አይችልም የሚል አስተያየት ሰጥተው ነበር ታስታውሺ እንደሆነ። ለምን ተቀየርኩ ብሎ እጁን እያወናጨፈ በወጣበት ጊዜ ማለት ነው። እና ግራውንድድ እንዲሆን እንዲተጋ ለማድረግ የፈለጉ ይመስለኛል። እኔ የሚመስለኝ እንዲህ አይነት የማኔጅመንት አካሄድ ነው። ምክንያቱም ትላንትና ማረጋገጫ ሆነ አሰለፉት፣ የዓለም ዋንጫ የመክፈቻ ጨዋታ ላይ ያሰለፉት። እስከዛ ጨዋታ ድረስ አላቅም 15-16 ተጫዋቾች የመጀመሪያ ያስተላለፉ ሊገቡ ይችላሉ አላቅም አሉ እና ግን የዓለም ዋንጫው ሲጀምር ኢንቴንሽናቸውን እንደሆነ ያየን ይመስለኛል። እና እሱም ያንን በጣም አስደናቂ የእንግሊዝ ብሔራዊ ቡድን እንደገና መልሶ መሪ የሆነበትን ሁለቱ አጋማሽ ከተጀመረ በኋላ 3-2 የሆኑበትን ጎል አስቆጥሯል። በጣም ድንቅ ጎል ነበር። ግን የመከላከል ኮንሰርን ግን አለ እና እንደ እንግሊዝ ብሔራዊ ቡድን ሁሌ የሚሰጋው አንደኛው ነገር በሚገባ ጨዋታ ኮንትሮል የማድረግ ችግር ትላንትናም ነበረበት። በመጀመሪያ አጋማሽ ክሮኤሽያ የበለጠ ፖሴሽን ነበር። አሁንም ጨዋታውን ስታይ ራይስ አለ፣ ቤሊንገም አለ፣ ኤሊየት አንደርሰን አለ። ግን የበለጠ ጨዋታ ዶሚኔት የሚያደርግ የሚመስለው ሞድሪች እና ፓሳሊች የነበሩበት የክሮኤሽያ የአማካይ ክፍል። ጥሩ ጥሩ ተጫዋቾችም አይተናል። ስለ ኮሞ ሳወራ ብዙ ጊዜ ማነሳው ባቱሪና የሚባል ተጫዋች አለ። በጣም ድንቅ ጎል ያስቆጠረው። ሉካ ቮስኮቪች የሚባል ሌላ ወጣት ተጫዋች አላቸው። እሱም የመሀል ተከላካይ ነው፣ ግዙፍ ነው፣ ረጅም ነው። ግን ደግሞ ወደፊት እየሄደ በቢልዳፖች ላይ ይሳተፍ ነበር። አንዳንድ አጋጣሚዎች ላይ አይተሽ እንደሆነ ሞድሪች ሁሉ ይፈቅድለት ነበረ የቡድኑን የመጀመሪያ ምዕራፍ ቢልዳፕ የሚባለውን እሱ እንዲመራው። ግብ ጠባቂው ድንቅ ነበር። 4 ጎል ብቻ ሊያስብል የሚችል ነው ክሮኤሽያ ላይ የተቆጠረው። እንግሊዝ ብዙ እድል ስለነበራት 7 የጎል እድሎች 7 ሙከራዎች አድነዋል። 3 ጊዜ በአንድ ጊዜ ኦራይሊ፣ ጎርደን እና ኮንሳ 56ኛው ደቂቃ ላይ ትንሽ ደግሞ ከዛ ቀደም ብሎ የሀሪኬንን 2 ሙከራዎች ደብል ሴቭ በአንድ አጋጣሚ አድነዋል። አንዳንድ ትልልቅ ተጫዋቾች ግን ጥሩ አልነበሩም። በተለይ ሉካ ሞድሪች ጥሩ አልነበረም። ቤሊንጋም ቅድም እንዳነሳሁት ነው በጣም ጥሩ ነበር። ምንም እንኳ በአንዳንድ አጋጣሚዎች ምንድነው በቂ ኢፌክቲቭነስ ያልነበረው ቢሆን ለምሳሌ 1-2 አጋጣሚዎች ላይ ለኖኒ ማድዌኬ በመልሶ ማጥቃት ኳስ ሊሰጥ የሚችልበት እድል ነበረው። የመጀመሪያው ጎል ሲቆጠር ኳስ ተቀምቷል። ጎርደን ጥሩ አልነበረም። ዲፌንሲቭ ዲፓርትመንቱ በጠቅላላው ጥሩ አልነበረም። ለዚህ ነው ሙሉ አይደለም። ኤክሳይቲንግ ነው፣ ልክ ነው፣ ለማየት ደስ ይላል 6 ጎል የተቆጠረበት ስለሆነ ቅድም እንደጠቀስሽው ግን ደግሞ ችግሮች አሉበት። ከክሮኤሽያ የበለጠ አደገኛ ቡድኖች አሉት ይሄ የዓለም ዋንጫ። እነ ሞድሪች 40 ዓመታቸው ነው። ስለዚህ ይሄኛው የዛሬ 8 ዓመት የነበረው የክሮኤሽያ ትውልድ አይደለም፣ ሌላ አይነት ትውልድ ነው። ጥሩ ተጫዋቾች መኖራቸው እንደተጠበቀ ሆኑ። የአሰልጣኙ እንደምታውቂው ከዚህ በፊት ምንድነው የባለዝና ተጫዋች አይዘለልም። እንግሊዝ ውስጥ ምንም አይነት ፎርም ቢኖረው ብሔራዊ ቡድን አሰልጣኞች ለማንኛውም ብለው የመውሰድ ልማድ ነበራቸው። አሰልጣኙ ትንሽ ምንድነው አይኮኖክላስቲክ ይሉታል እንዲህ አይነቱን አቀራረብ፣ ለየት ያለ አቀራረብ ያላቸው ናቸው። ለምሳሌ ኖኒ ማድዌኬ ከፓልመር ጋር በተሰጠው ካወዳደርሽው ፓልመር በጣም የበለጠ ባለ ተሰጥኦ ተጫዋች ነው። ግን ፓልመር ዩኒቨርሳሊስት ነው። ቀኝ ክንፍ ላይ ብታጫወቹ በፕሌይሜኪንግ ዝንባሌው ምክንያት ወደ መሀል ይመጣል። ያ ደግሞ ምናልባት የአሰልጣኙን ስትራክቸር ያፋልሰው ይሆናል። ስለዚህ ስፔሻሊስትን ይፈልጉት። ኖኒ ማድዌኬ የሚፈልጉትን ያደርጋል። ወደ መሀል እየገባሁ ልጫወት ብሎ አያስቸግርም። በቃ ክላሲክ የክንፍ ተጫዋች የ1v1 ተጫዋች ነው እና ትላንት ጥሩ ነበር እሱ። ለምሳሌ ጃሬል ኳንሳ ከትሬንት አሌክዛንደር አርኖልድ ጋር በተሰጠው ጃሬል ኳንሳ አለ እዚህ ስብስብ ውስጥ ብታወዳድሪው የቀኝ መስመር ተከላካይ ይሆናል ተብሎ ስለሚጠበቅ በጭራሽ ከጃሬል ኳንሳ ከትሬንት ጋር ተመሳሳይ ተሰጥኦ ያለው ተጫዋች አይደለም። ግን አሰልጣኝ ቱኸል ሀሳባቸው የሚመስለው ቶርናመንት ጥቂት ጎል እንዲቆጠርብሽ የሚፈለግበት ነው። ስለዚህ ዲፌንስ ፈርስት ነው። ጃሬል ኳንሳን እንደው ለመሀል ተከላካይነት ሊሆን ይችላል የወሰዱት። ለምሳሌ አንደኛውን አይቨን ቶኒን ብዙ አይጫወትም ተብሎ የሚታሰበውን አይቨን ቶኒን አሁን ምን ማለት ነው? ሞርጋን ሮጀርስ ስፔሻሊስት ማን ነው? ኳንሳ ስፔሻሊስት ነው ማለት ነው። ስፔሻሊስት ተከላካይ ነው። ስፔሻሊስቶች የፈለጉ ይመስላል የበለጠ። ሞርጋን ጊብስ ዋይት ለእኔ በመጨረሻዎቹ 2 ወራት የፕሪሚየር ሊግ ምርጥ ኦፌንሲቭ ተጫዋች ነው። በጣም የሚገርም ኖቲንገም ፎረስትን ለብቻው አልልም፣ ግን ወሳኞቹን በሊጉ እንዲቆዩ ያስቻላቸውን ጎሎች ያስቆጠሩ ነው። ለአጥቂ ላልሆነ ተጫዋች 13 የሊግ ጎል ማስቆጠር ትልቅ ቁጥር ነው። ግን እሰውን ይዘው መሄድ ይችሉ ነበር።
የፈለጉት ግን ስፔሻሊስት ነው፣ ታርጌት ማን ስፔሻሊስት አይቨን ቶኒ። ብዙ አይጫወትም ይሆናል ግን የሆነ ስፔሲፊክ ችሎታ ያለው እና የሆኑ ምርጫዎች አሏቸው። እነዛን አይነት ምርጫዎች እንዲያደርጉ ያስፈልጋቸውን ፈጣን የክንፍ ተጫዋቾች፣ የቆመ ኳስ አድቫንቴጅ ለመውሰድ የሚያስችሏቸውን ተጫዋቾች ምናምን ይዘው ሄደዋል። ከዛ ውጪ ያው ትላንትና እኔ ይጀምራል የሚል ግምት አልነበረኝም፣ ግን ጆን ስቶንስን አስጀምረውታል። ጆን ስቶንስን ያው የባርንስሊው ቤከም ባወር ይባላል ፊት ከሆነ ኦፍኮርስ የሲቲ ትሬብል ያለሱ አይሳካም ነበር። ግን ትልቁ ጥያቄ በ7 ወር አንድ የሊግ ጨዋታ ብቻ የጀመረን ተጫዋች ታስጀምረዋለሽ ወይ ነው። ትላንትና እሱን አስጀምረውታል። ኒኮ ራይሊ ነበር ሌላ የሲቲ ተጫዋች የቀመስመር ቆም ኳሶች ላይ 1-2 ትልልቅ አጋጣሚዎች ነበሩት፣ እሱን ሳይጠቀም ቀርቷል። ግን የፍጹም ቅጣት ምት ሳጥን ፕሬዘንሱ እሳቸው ለሚፈልጉት የቆመ ኳስ ቁመት አሁን ቁመት አለው። ኬን ረጅም ነው፣ ቤሊንጋም ረጅም ነው፣ ኦራይሊ ረጅም ነው፣ ኮንሳ እና ስቶንስ አሉ፣ ሁለቱም ረጃጅሞች ናቸው። ቤንች ላይ ሌሎችም ምርጫዎች አሏቸው። ከቤንች ግን ያው ሮጀርስን፣ ሳካን፣ ራሽፎርድን አይነት ተጫዋቾች ቀይረው አስገብተዋል። ደቂቃ እንኳን ያላገኙ ሌሎች ተጫዋቾች አሉ እንደ ኤዜ፣ ኮቢ ሜይኑ፣ ኦሊ ዋትኪንስ አይነት ተጫዋቾች። ጥራቱ በጣም በጣም ከፍተኛ ነው። ጥያቄው ጨዋታ መቆጣጠር ይችላል ወይ፣ መከላከሉ ጥሩ ነው ወይ ምናምን የሚለው ጥያቄ ነው። ስለዚህ ለእንግሊዝ ጥሩ አጀማመር ነበር ማለት ይቻላል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።